በመናም አይቻቸዋለሁ ከክፍሉ ውስጥ ወርቁንም ብሩንም ከላያቸው ላይ እንደዚህ እርግፍ አርገው ጥለውት ሲወጡ አይቻለሁ ሐጂ ሙፍቲ በርካታ ዋርካዎቻችንን እያጣን ነው ሰላም ቤተሰብ ሁጋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ በዚህ ቪዲዮ የምንመለከተው እንግዲህ የተቀዳሚ ሙፍቲ ሐጂ ዑመር ወርሰታት እንግዲህ ተካውኖ የሚገኘውና እሱን የምንመለከተው የሚሆነው ለዚሁም ደግሞ እንግዲህ እሳቸው ከሞታቸው በፊት አይታ እሳቸው ይሞታሉ ስትተናገረች አንዲት ልጅ አለች ምንድነው ጉዳዩ የሚሆነው ነገር የምንመለከተው የሚሆነው ሰብስክራይብ ምንድነው ማታረጉት ለምንድነው ማታረጉት አሁን ማርኩ መጀመሪያ የወጡ ንግግሮችን እንመለስ በምስሉ ላይ እንደምትመለከቱት የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አስክሬን ሽኝት እየተካሄደ ነው አስክሬናቸው ላንቻ አካባቢ ከሚገኘው መኖሪያ ቤታቸው ለ40 ዓመታት በማስተማር ወዳገለገሉበት ኑር መስጂድ ነው እየተሸኘ የሚገኘው በቀጣይም በኑር መስጂድ ሰላተል ጀናዛ ከተሰገደ በኋላ በሚሊኒየም አዳራሽ ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ሽኝት ይካሄዳል ከቀኑ 10 ሰዓት ላይም ስርዓተ ቀብራቸው እንደሚፈጸም ተነግሯል በትናንትናው ዕለት ህይወታቸው ያለፈው የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አስክሬን ሽኝት በአሁኑ ሰዓት እየተደረገላቸው ይገኛል የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አስክሬን ከመኖሪያ ቤታቸው ፒያሳ ወደሚገኘው ቢኒ መስጂድ ተመለከቱ ሽኝት እየተደረገለትም ይገኛል የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ላንቻ አካባቢ ከሚገኘው መኖሪያ ቤታቸው ለ40 ዓመታት በማስተማር ወዳገለገሉ ኑር መስጂድ ያቀሲውን በቀጣይም በኑር መስጂድ እንደምትመለከቱት ሰላት ከተደረገም በኋላ በሚሊኒየም አዳራሽ ከፍተኛ የመንግስት ሥራ ኃላፊዎች በተገኙበት 10 ሰዓት ላይ ስርዓተ ቀብራቸው እንደሚፈጸም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ይፋም አድርጓል በጣም ነው የሚያሳዝነው እንግዲህና ነብሳቸውን እግዚአብሔር አምላካችን እንግዲህ እንደ ሃይማኖታቸው ይማር ለማለት ፈልጋለሁ ከሞታቸው በፊት እንግዲህ አንዲት የሙስሊም ቲክቶከር አለችና አይቻለው ገና ሲሞቱ ብላ የተናገረችው ነገር አለና እሱን እንመልከት በመናም አይቻቸዋለሁ ከክፍሉ ውስጥ ወርቁንም ብሩንም ከላያቸው ላይ እንደዚህ እርግፍ አርገው ጥለውት ሲወጡ አይቻለሁ ሐጂ ሙፍቲ ይሄው ነገ አላህ ፊት ቀርባለሁ እኔ ሱብሃነሁ ወተዓላ በሚያቀርብ ስለሳቸው ስለማንም ዑለማ ስለማንም ሰው እኛ አናቅ ሁሉን አዋቂው አላህ ብቻ ነው ማሊከል ሙልክ የሆነ ጌታ በተቻለን መጣን በማንም ሐቅ ላለመያዝ ነው መጣር ያለብን እኔም እናንተም ምክንያቱም እኔም እናንተም ሂሳብ የምንደረገው በሰራነው ስራ ነው ለሰው ልጅ ደግሞ አይደለም ለሙስሊም ለነን ሙስሊም በአላህ Subhanahu Wa Ta'ala ያመጹት ቁርአን ላይ
وقولوا للناس حسنا ያለው አላህ ሱብሃነሁ ወተዓላ ለሰው ልጆች መልካምን ተናገሩ የተባለው ዙሪያቸው ላይ ያላችሁ ኡስታዞች ከሳቸው ጋር የተቀያየማችሁ ሂዱ ለአላህ ብላችሁ ሱብሃነሁ ወተዓላ አፉ መባባልን አላህ ይወዳል ሱብሃነሁ ወተዓላ ቢቀበሏችሁም ባይቀበሏችሁም አላሁ ረቡል ዒዛ ምንድነው የሚወደው ይቅር የሚሉን ባሮቹን ይወዳል እቺ ዱንያ ለኔም ለናንተም ጊዜያዊ ናት ዘላለም ህይወት አለን የነገን አላህ ብቻ ነው ያውቀው ሱብሃነሁ ወተዓላ ዛሬ ነው እኔም እናንተም ስላለንበት የምናውቀው አባቶች ወንድሞች እህቶች መሻይኾች አገራችን ላይ አላችሁ ስልጣን ቦታ ላይ የተቀመጣችሁ ሰዎች አላችሁ ሂዱ ይዋቸው አፉ መባባል ኸይር ነው እዚሁ ዱንያ ላይ አንድን ሰው በድሎ የቂያማ ቀን ይከፈለዋል አይደለም የሰው ልጅ አውሬ ቀንድ ያላት ቀንድ የሌላትን የወጋቸዋን አሉ የኛ ነብይ አለይሂ ሰላቱ ሰላም የቂያማ ቀን ያቺ ቀንድ የሌላ ቀንድ ተሰጥቷት ያንን ሰው እንድታረግ ይደረጋል ብለዋል አፉ መባባል አላሁ ረቡል ዒዛ የሚወደው ነው ሱብሃነሁ ወተዓላ እንግዲህ ልጅ ቲክታከር ናት ቲክታክ ላይ በእስልምና ጉዳይ መሰራጅነትና በዚህ መንገድ ተስተናገር ነበር ይሄን ያልችበትን ምክንያት እንግዲህ በእስልምናው ዘንድ ስንመለከት አንዳንድ በተለይ የዋቢያ ሙስሊሞች እሳቸውን ይጠላቸዋል እንደው ሲሞቱ ራሱ እንኳን ሞቱ ይያሉ አልহামዱሊላህ ይያሉ አላህን ያመሰግኑ የሚገኙ ሰዎች ናቸው አንዳንድ ሙስሊሞችና እነሱን እንግዲህ እኛ አባት እንደዚህ ሆነ ይቻለውና ሄዳችሁ ይቅርታ ጠይቋቸው ምናምን ባስተናገር ነበር ከ3 ቀን በፊት ነው ይሄን ያለችውና ነገር ግን እንግዲህ ልናለችውም አልቀረም በዚህ መንገድ ነገር ተፈጽሟልና እናንተ በሳው ደምታችሁ ነገር ማስኮመንት ላይ አስቀምጡልኝ ከዛ ውጪ ደግሞ ቀደም እንዳልኳችሁ ነው ሙስሊም ክርስቲያን ሳይል ሰው በዘር በብሔር በቀለም በሃይማኖት ሳይለያይ እንግዲህ እኚህን አባት አዘናቸውን እየገለጹ ነው ለኛ አባትና እስቲ እንመከከረን ቪዲዮዎች ገነትና ሲኦል ለሁሉም እምነቶች እኩል ቢፈጠርም ሙፍቲን በነይታ አላህም እግዚአብሔር እንደሚወዷቸው አልጠራጠርም ለምን አትሉኝም የአንድ እምነት መለኪያው ከዶግማው ባሻገር መልካም መሆኑ ነው ለወገን ለሀገር ታዲያ ሙፍቲ ሀጂ ይፈልቅ ይመስል ካንደበታቸው ማር እሳቸው ሲሰብኩ እስላም ክርስቲያኑ ባንድ ነው የሚማር እመቤቴ ሙፍቲ ሀጂን ካንጀት የወዳቸው ነበር ምን አለ መልካም ሰው ይሞት ባል ነበር በርካታ ዋርካዎቻችንን እያጣን ነው በርካታ ዋርካዎቻችንን እየተነጠቅን ነው ለመቆማችን ምክንያት የሆኑ በጣም ጥቂት የጀርባ አጥንቶቻችንን እንግዲህ እኛ ለዚህ ለክፉ ሁኔታ ለክፉ ጊዜ እየተውን እያለፉ ነውና እንግዲህ ልብ ልንል ይገባል ሀጂ ሙፍቲን ድጋሚ መፍጠር እስልምና ውስጥ አሁን ምታዩት ነው ምንም የሚነገር አይደለምና ነገሮች ወዲት እንዴት እየከበዱ እንደሆነና በሁሉም ቤተ እምነት እንደ ሀጂ ሙፍቲ አይነት አባቶችን መፍጠር በጣም ከባድ ነው የሚሆነው በጣም ሰውነት ይበልጥ የሚነበብባቸው ሰው መሆን እንዴት እንደሆነ ስለ ፍቅር መስበክ እንዴት እንደሆነ ጭምር ያሳዩን የእስልምና እምነት ተከታይ አባት የኛም አባት ይሁን ዛሬ አርፈዋል ያው ሰው አይደለም ይቺ ሞቱ የሁላችንም ጥዋ ነች ነፍሳችሁ በሰላም ትረፍ ይያለው እንግዲህ ሰሞኑን በጸሎት ስናስባቸው ነበር ነፍስ ይማር ተቀዳሚ ሙፍቲ ነፍስ ይማር ይያለው ነፍሶት በሰላም ትረፍ እስቲ እንደሳቸው ለመሆን ጥሩ አባት ሆኖላል መታደል ሁሌም በእኛ ጭንቅላት ይኖራሉ ከነምክራቸው ይሄ መታደል ነው ይሄ ሞቱ አይባልም ያው እረፍት ነው ያደረኩት አንበሳ ነው ይባላል ተሁላን አይበላም ተጎሳው ሌላ ያለ ነው የሚያውቀው የሰው ልጅ መሆኑ ነው ሰው የሚገለው ኢትዮጵያ አምረራ ትዘን ህዝቦቿ ማውን ይፍሩ ትልቁ ዋርካ ወደቀ ትልቁ ዋርካ ሲወድቅ የተጠለሉ ሰዎችም እንስሶችም ይበተናሉ የፀሐዩን ሐሩር አይችሉትምና እኒ አባት ሀጂ ሙፍቲ በፌስቡክ ፔጅ ጀምሬ ለረጅም ዓመታት እምታውቁት አቃላችሁ እፖስታቸዋለሁ ፕሮፋይል አድርጋቸዋለሁ ካምላክ ውጭ የሰው ልጅ አንድ ሰው መከተል ቢችልና ምርጫ ቢሰጠን ከሀጂ ሙፍቲ ውጭ ነው መከተላቸው የለም ቃል ሰማይ ቃል ምድር ከኔ እምነት በተቃራኒ ነው ያሉ ፍጹም አንገናኝም
እኔ 3 ነገሮችን መካድ አልችልም፣ ይዣቸውን በልብ የምሞታሉ። ኢትዮጵያ ሀገሬን፣ ኦርቶዶክስ እምነቴን፣ የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ከኔ ጋር በምድር ላይ ባላያቸውም ቢጠፉም ቢሰወሩም ልቤ እንደመቃብሩ ነው። እነሱን ውስጥ ከትቼ እንደ ጌጣጌጥ ይዣቸው የምሞት 3 ነገር ናቸው። ሰንደቅ ዓላማዋን፣ ኦርቶዶክስ እምነቴንና ኢትዮጵያ ሀገሬን። ያ ስለሆነብኝ ነው እንጂ በእኔ እምነት ሆነው ሐጂ ሙፍቲ የኔ ሲኖዶስ ወይ የኔ ጳጳስ ቢሆኑ እግዚአብሔር አምላክ በሚያውቀው ዓለማዊ ሕይወቴን ትቼ እኔም ልጆቼን ቤተሰቤንም ይዤ ከእግራቸው ስር አልጠፋም ነበር። እንዳለመታደሉ ነው ትምህርታቸውን ወስጃለሁ። የእምነታቸውን ጎራ ስለሚንለያይ ሰውነታቸውን ሰባይነታቸውን አክብሬ ስለነሱ ትልቅነት ዛሬ ኢትዮጵያ ስለሚገጥማት መከራ ትልቅ ዋርካ የሆነ ተገርድሶባታል። እመኑኝ፣ ከእምነት እሳቢ ውጡ፣ ቋንቋቸውን አዳምጡ፣ ቃላቸውን ስሙ። ፍጹም የሆነ ከምድራዊ ሳይሆን ከሰማይ የሚመስል አንደበት አላቸው። ተገፍትረው ተንቀው ተንበሻቅጠው ወጣው ሊሆን ይችላል። ክርስቶስንም እንደዛ ነው ያደረጉት። ወደ ገደል አፋፍ ወስደው ገፍተው አዳፍተው በስልጣኑ በኃይሉ አፍዝዟቸው ገደል አፋፍ ላይ ትቷቸው ወደ እንጂ ሐጂ ሙፍቲ እንደተደረጉት ክርስቶስም ተደርጓል። ይሄንን እኔ ሪስኮስ ጀና እኔ አምኜበት ነው ማወራ። እምነቶች አይቀላቀሉም፣ አይደባለቁም። በእኛ ለእስልምና እምነት እንደ ባዕድ አምልኮ ነው፣ በእስልምናም የኛ እንደ ባዕድ አምልኮ ነው። የትኛውም እምነት ከራሱ እምነቶች ሌላ አምላክ እንትን ሲል አመነዘረ ወይ ደግሞ ሌላ እምነት ሲወድ ጣዖት አመለከ ነው የሚባለው። ዴፊኒትሊ ነው ማስተባበልም መቅባትም ስለማይቻል ሐጂ ሙፍቲን አጠናታል። ኢትዮጵያ ዛሬ ትፍራ፣ ህዝቦቿ ዛሬ ይዘኑ። እኛን የመሰለ ንግግራቸው ከሰማያት የሚወርድ የገነት ወንዝ የሚመስል የሚስረቀረቅ ድምጻቸውና ከእግዚአብሔር የሆነ ንግግራቸው ዛሬ አብራቸው ተቀበረ። በቪዲዮ ያስቀመጡትን ነገር ከቀልባችሁ ለመሆን አደብ ለመግዛት ዛሬ ያለውን ዓለም ላይ ምድር ላይ ሆይ ሆይታ ለመራቅ ስትፈልጉ የሐጂ ሙፍቲን የአባ ገብረ ኪዳንን እነዚህን ትምህርቶች እያወጣችሁ ስሙላለሁ። ኮፒ ሊንክ ሸር አድርጉት። ለመላው የኢትዮጵያ ህዝብ ነው፣ ለእስልምና ህዝብ አይደለም። ለመላው ሙስሊም ህዝብ አይደለም። ሐጂ ሙፍቲ የእስላሙም የፕሮቴስታንቱም የጴንጤውም የዋቄ ፍቱም የሁሉም እምነት አባት ናቸው። በእኔ ሳቢ ገብረ ኢየሱስ እናልኳችሁ ለአባታችን ግን በማመልከው ነውና ልመርቃቸው ወይ ልመኝላቸው የምችል የድንግል ማርያም ልጅ ኢየሱስ ክርስቶስ በማያልፈው ዓለም በገነት ስፍራ የማያልቅ ርስት ሰጥቶ በቀኙ ያድርግልን፣ ነብሳቸውን ይማርልን። ሐጂ ሙፍቲ እረፍቶት በገነት ይሁን፣ ነብሶትን ይማር። የምራዝኛለሁም ደንግጫለሁ። ኢትዮጵያ ሰው አጠች፣ ህዝቦቿም የሚያስደነግጥ ልብ የሚያርር ነገር መጣ። ነገራቸው ለገባቸው ትውልድ ህልፈታቸው ከተሰማ በኋላ ሁሉም በጋራ ሐዘኑን እየገለጸ የሚገኘው የሃይማኖት መሪ ማን ናቸው? የቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባደረባቸው ህመም ሕክምና ሲረዱ ቆይተው ጥቅምት 9 ቀን 2018 ዓ.ም አርፈዋል። ከኢትዮጵያ ሃይማኖት መሪዎች መካከል በተለያዩ እምነት ተከታዮች ዘንድ ተወዳጅነትና ተከባሪነት ያተረፉት ሐጂ ሙፍቲ ዑመር ህልፈት ከተሰማ በኋላ በማህበራዊ ሚዲያ ላይ የሐዘን መግለጫዎች በስፋት እየተጋሩ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ፣ ፕሬዝዳንት ታዬ አጽቀ ሥላሴ፣ ከንቲባ አዳነች አቤቤና ሌሎች ከፍተኛ የመንግስት ባለስልጣናትም በሃይማኖት አባቱ ሞት የተሰማቸውን ሐዘን እየገለጹ ይገኛሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማትን ሐዘን የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ። በአገልግሎት ዘመናቸው ለአገር አንድነት፣ ለሰላም ቅድሚያ የሚሰጡ የርኅራኄና የፍቅር ሰው ናቸው በማለት የገለጸች ሲሆን በመላው ኢትዮጵያን ዘንድ በመልካም ስብዕናቸው ሲታወሱ ይኖራሉ ብላለች። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የተወለዱት ግንቦት 21 ቀን 1929 ዓ.ም በወቅቱ አጠራር ወሎ በሚባል ክፍለ ሀገር ነው። ከልጅነታቸው ጀምሮ የእስልምና ትምህርቶች እየተከታተሉ ያደጉት ሐጂ ዑመር ወደ አዲስ አበባ የመጡት በደሴ የጀመሩትን የነበረውን የሃይማኖት ትምህርት ለመቀጠል ነበር። በደርግ ዘመን የኢትዮጵያ እስልምና ጉዳዮች የመሠረቱት ሰዎች መካከል አንዱ የነበሩት ሐጂ ዑመር ኢድሪስ በ1967 የምክር ቤቱ አባልና የኡላማ ሊቀመንበር በመሆን አገልግለዋል። ከዚያ በኋላም በተከታታይ ዓመት በተለያዩ ኃላፊነት ቦታዎች ሰርተዋል። ብዙዎች ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዕድሜ ዘመናቸው ለአንድነት የተጉ የአገር ዋርካ ባለውለታ ናቸው ሲሉ ይገልጻቸዋል። ሐጂ ዑመር ኢድሪስ ከ50 በላይ ሃይማኖታዊ መጽሐፎችን መጻፋቸው የሚነገርላቸው ሲሆን የህትመት ብርሃን ያገኘላቸው ግን አንድ ብቻ ነው። ሐጂ ዑመር ቅዱስ ቁርአንንም ተርጉመዋል።
ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ ሃይማኖቶች ተቋማት ጉባኤ የበላይ ጠባቂ በመሆን አገልግለዋል። የተቀዳሚ ሙፍቲ ሐጂ ዑመር የቀብር ሥነ ሥርዓት ዛሬ ጥቅምት 10 2018 ዓ.ም በሚኒሊየም አዳራሽ የመንግሥት ኃላፊዎች በተገኙበት ይፋ የሽኝት ሥነ ሥርዓት ከተፈጸመ በኋላ በ10 ሰዓት የቀብር ሥነ ሥርዓታቸው የሚፈጸም ይሆናል። ኢትዮጵያ ዛሬ ትልቅ ሐዘን ላይ ናት። ምክንያቱም መካሪዋን አጣለች፣ አባቷን አጣለች፣ አዛኛዋን፣ አስታራቂዋ፣ ሩህሩህ የሁሉም አባት የክርስቲያን የሙስሊሙ ትክክለኛ የሰው ልጅ የተሰጠው አእምሮ የተሰጣቸው አባት በዚህ በተጨመላለቀችው የኢትዮጵያ ፖለቲካ ውስጥ በዚህ በዘር በፖለቲካ በተለያየ ነገር በቆሸሸው በኢትዮጵያውያን አስተሳሰብ ውስጥ ንጹህ ሆኖ ያበሩ የነበሩት ትልቅ አባት ነው ያጣነው። በጣም ነው የሚያሳዝኑት። የምር እኛ ኢትዮጵያውያን የሚገባቸውን ክብር አልሰጠናቸውም። ሁሉም ሙስሊምም ክርስቲያንም ሲያስቡ እንደ አባት ነው፣ ሲመክሩ እንደ አባት ነው። ጦርነትን የሚጠሉ፣ ግጭትን የሚጠሉ፣ ረሃብን የሚጠሉ፣ ከተቸገረ ከተራበ ከተበደለ ፍርድ ተዋደለ ከተባለ የሚያለቅሱ የእውነት የቆሙ ትልቅ አባት የምርም እውነተኛ የኢትዮጵያውያን የሁሉም አባት የነበሩ ትልቅ አባታችን ናቸው። እንግዲህ ሰው ሆኖ ማይሞት የለም፣ አርፈዋል። ምክንያቱም ምንም ማድረግ አይቻልም። በቃ ከፈጣሪ ጋር ደግሞ መጋፋት አይቻልም። እኛ ግን የሚገባቸውን ክብር አልሰጠናቸው። ረጅም ዓመት ኖረው የእርሶ ምክርና የእርሶ ተግሳጽ ብናገኝ ደስ ይለን ነበር። ምክንያቱም ለኢትዮጵያ ያስፈልጓት ነበር። እርሶ ትልቅ አባት ነው፣ አስታራቂ ምሰሶ። ሰው የሚታወቀው ካለፈ በኋላ ነው። በታሪክ ሊደገሙ የማይችሉ ትልቅ አባት፣ የሃይማኖት አባት ሆነው ሁሉንም ሃይማኖት የሚጸልዩ ሁሉንም ሃይማኖት የሚመክሩ ለሙሉ ኢትዮጵያ የቆሙ ሙሉ ኢትዮጵያውያን በሃይማኖት በዘር ያለዩ ሁሉንም የሚወዱ ትልቅ አባት ነበሩ። እኔ ምር በጣም ወዳቸውም በጣም አከብራቸው ስለነበር ነው። በጣም ያሳዝናሉ። በጣም ነው ያዘንኩት። የምር በጣም ነው ያዘንኩት። እኔ ኢትዮጵያዊነትን የማይባቸው ትልቁ መነጽር ነበሩ። ኢትዮጵያ ስትባል አእምሮዬ ላይ ቀድሞ የሚመጡት እኚህ ናቸው። ምክንያቱም እንዳልኩት ነው። በቃ በብዙ የተጨመላለቀው ብዙ ነገር የተበላሸ ነገር ነበር። አንዳንዴ እንኳን ልጆቼ ብለው በሚመክሩት ነገር ብዙ ተስፋ እናደርግ ነበር። ምንም ማድረግ አይቻልም። እንግዲህ ነፍሳቸው በመንግስተ ሰማያት ተባለ። እንግዲህ ምንም ማድረግ አይቻልም። ያው ያማል። ካመለጠ በኋላ ነው ሁሉም ነገር የሚያስቆጨው። ያለንን ማክበር አንችልበትም። የሚያስጠላው ነገር ጥሩ ቀጥተኛ አስተሳሰብ ጥሩ የሰው ልጅ የሚያስበውን ጥሩን በጎ አስተሳሰብ ያለው ሰው ማሰብና ማክበር አንችልበትም። በጣም በቃ ትልቅ ሰው ነው ያጣነው። አይደገምም እንደሳቸው አይነት አባት። እናቴ ድሮ ሽማግሌ የአገር አድባር ነው፣ ሽማግሌ አክብሩ ትላን ነበር። አድባር ሆኖ አባት ሆኖ ሀገር ሆኖ የሀገርነትን ጥግ የባህልን የእምነትን የፍቅርን የአንድነት ሁሉም ባለበት መስክ ተቻችሎ መኖርን ዘር ማንነት ሳይለዩ ሃይማኖት ሳይለዩ ባሉበት ሃይማኖት ቆሞ ግን በዛ ሃይማኖት ውስጥ ሆኖ የሌላውን ስሜት ማዳመጥ ሌላውን ማክበር ሌላውን መውደድ ስላሳዩ የታመኑለት አምላኮት በገነት ያሳርፉት። እርሱ ሐቀኛ አባት ኖት፣ ፍቅር ኖት። አንድነትን ስለሰበኩን አባት ሆኖ ስላሳዩ ዘሮትን ሳናቅ እንዲሁ ስለወደዱን ኢትዮጵያዊነትን መልክ ስላሳዩን እርሱ ለታመኑለት አምላኮት ጋር አርፏል።
የተጎዳ ነው እኛ ነን። እንደርሱ አይነት ሽማግሌ እንደርሱ አይነት አባት እንደርሱ አይነት በማንነት ያልተደበቁ ፖለቲካ የማይዘውራቸው አባት በዚህ ዘመን ማግኘት ከባድ ነው። እርሶ ማንድር ኢንተርቪው ላይ ብለዋል ልጆቻቸው ከርሶ እንደርሶ ሃይማኖተኛ ልጅ አሉት ወይስ ባል? በዚህ ዘመን እኮ እንደኛ አይነት ሰው መኖር ይከብዳል ብለዋልና አንድ እጅ የሌለው ሰው ብቻ ነው ሊገባው የሚችለው። እና መሰግኖታለን ኢትዮጵያዊነትን አሳይቶን ስላረፉ። እድለኛ አይደለንም እኛ የኛ ትውልድ እድለኛ አይደለም። እንደርሱ አይነት ነው የሚደመጠው እዚህ ሀገር ላይ ለኛ ያስፈልጉ ነበር። በቃ አምላኮት ከዚህ ዓለም ድካም በቃ አሉትና የሰማዩን ያሳምርሉት። እንደ ኦርቶዶክስ እንደ ክርስቲያን እሱን ነው ማለት የምችለውና ብቻ ኢትዮጵያዊ ሆኖ ስላሳዩን እናመሰግኖታለን። ያ የተነገራትን ስንሰማ ያደግናትን ኢትዮጵያን በርሱ አይተናል። በህይወት ኑሮ አሳይቶናል እና እናመሰግኖታለን። ሙስሊም ወንድም እህቶቼ እናንተ ብቻ አይደለም የጎደለው ለእናንተ ብቻ አይደለም ለኛም ጭምር ነውና እውነት ቪዲዮ ለማሳመር የሆነ ለመወደድ ምናምን አይደለም የምር ከልቤ ነውና ማታ አይቼው ምን አይነት ስሜት እንደተሰማኝ የሚገርማችሁ ግን የዱዓ ቪዲዮ ራሱ ልሰራላቸው ነበር። ብቻ ጽናቱን ይስጣችሁ ጽናቱን ይስጣ። ሀገሬ ልብ ውስጥ መቼም ይኖራሉ። ሀገር ሰው አይደል እኛ ልብ ውስጥ አሉ የታመኑለት የኖሩለት ያስተማሩለት የታገሱለት ያቻቻሉለት ፈጣሪው በአጸደ ገነት ያሳርፎት ከዚህ ዓለም ስቃይ ተገላገሉ። ጽናቱን ይስጣችሁ። ወዳችኋለሁ። መልካም በጣም ነው የሚያሳዝነው። እንግዲህ ነፍሳቸውን እንግዲህ በእምነታቸው ደረጃ እግዚአብሔር አምላካችን ይቀበል አላህ ይቀበላቸው ማለት ፈልጋለሁ። እንግዲህ በእነሱ እምነት መሰረትና እናንተ ማዘናችሁን ኮሜንት ነጻባችሁ እንዳትረሱ። ቀጣይ እንግዲህ ነገር ካለ ይላችሁ ጋር በእነሚሆነው በቀጣይ ወደ እንመለሳለን። ጨርቀውልኝ